10,000 ኢትዮጵያን አፋሮች የጅቡቲን ድንበር አቋርጠው ገቡ። በጅቡቲ በተደረገው የ1969 ምርጫ ላይ የተሳተፉት አፋሮች በወቅቱ በግብጽ የሚደገፈውና ጅቡቲን ከሶማሊያ ጋር ሊቀላቅል ያሰበው የመሐመድ ሐርቢ ሪፐብሊካን ዩኒየን ፓርቲ ለኢትዮጵያ ድጋፍ የነበረውና ዩኒ ከሚባለው የአፋር ህዝቦች ፓርቲ ጋር ብርቱ ፉክክር ነበረው። ኢትዮጵያውያን አፋሮች ዩኒ ምርጫውን እንዲያሸንፍ ድምፃቸውን ሰጥተው አሸናፊ ያደረጉት። አንድ ጥይት ሳይተኮስ ግብጽ በጅቡቲ ያሰበችውን ሴራ ኢትዮጵያውያን አፋሮች አክሽፈው የተመለሱበትን ዘመቻ ደርግ ኦፕሬሽን አቃቂ ይለዋል። ደርግ ኦፕሬሽን አቃቂ ብሎ በሰየመው በዚህ ዘመቻ ላይ በጦርነት ለሺህ ዘመናት ማዕከላዊቷ ኢትዮጵያን ከቀኝ ገዢዎች ተከላከሉት አፋሮች ዳግም የኢትዮጵያን ጥቅም ለማስከበር ድንበር ተሻግረው አስከብረው ተመለሱ። ኩሩ ጦረኛው ትሑቱ የአፋር ህዝብ በምስራቅ አፍሪካ በተደረጉ ጦርነቶች በሙሉ ብዙ ችግርና መከራ አሳልፏል። አሁን አይቀር የመሰለው የኢትዮ ኤርትራ ጦርነት እየመጣ ይገኛል። ይህ ጦረኛ ኩሩና በገዢዎቹ ተደጋግሞ የተከዳው ህዝብ ከማን ጎን ተሰልፎ ይዋጋ ይሆን? የጦርነቱ ውጤትስ ምን ይሆናል የሚለው በርካቶች አስተያየት እየሰጡበት ይገኛል። እኛም የተለያዩ መዛግብትን አገላብጠን በጥልቀት ተመልክተነዋል። ሰላም ጤና ይስጥልኝ። ይህ ፈታደሊ ነው። የዛሬው ዝግጅታችን በአፍሪካው ቀንድ የጀብዱን ያክል ያልተወራለት እየመጣ ባለው የምስራቅ አፍሪካ ጦርነት ላይ ከፍተኛ ሚና ይኖረዋል ተብሎ ስለሚታስበው የአፋር ህዝብ የሚከተለውን ዝግጅት ይዘን መጥተናል። እስከ ዝግጅታችን ድረስ አብራችሁን ቆዩ። የአፋር ትሪያንግል። የአፋር ህዝቦች አሰፋፈር፣ ታሪካዊና ፖለቲካዊ ጥያቄዎች። በተደጋጋሚ የአፋር ትሪያንግል ሲባል የሚገለጸው ስያሜ በሶስት ሉዓላዊ ሀገራት ማለትም በኢትዮጵያ፣ በጅቡቲና በኤርትራ ውስጥ የሚኖሩ አፋሮችን እንደማለት ነው። ከቅኝ ግዛት ማግስት ቀኝ ገዢዎች የሉዓላዊ ሀገራትን ድንበር ሲያሰብሩ አንድን ህዝብ ሆን ብለው በተጠና መንገድ በተለያዩ ሉዓላዊ ሀገራት ውስጥ በማካፈል ህዝቦችን በመለየት የተለያየ ስነልቦና በመፍጠር ሀገራት እንዳይረጋጉ አድርገዋል። ይህ ሴራ ከደረሰባቸው የአፍሪካ ህዝቦች መካከል የአፋር ህዝብ አንዱ ሲሆን በድምሩ ከ5 ሚሊዮን የማይበልጥ የአፋር ህዝብ የተወሰነው በጅቡቲ፣ ከፊሉ በኤርትራ፣ አብዛኛው ደግሞ ፖለቲካዊ መብቱ በተሻለ ደረጃ በተከበረለት በኢትዮጵያ ውስጥ ይኖራል። በኢኮኖሚ ስርዓቱ ከብት አርቢ የሆነ የአፋር ህዝብ ከ700 ኪሎ ሜትር በላይ ቀይ ባህርን የሚያዋስን ሲሆን የምስራቅ አፍሪካውና የኢትዮጵያ ታሪካዊ ወደቦች ናቸው የምትላቸውን ዜላና ዶሊስን ጨምሮ የቅርብ ጊዜዎቹ ምጽዋና አሰብ ወደቦችም የሚገኙት በአፋሮች ጥንታዊ መኖሪያ ግዛቶች ውስጥ ነው። አፋሮች በምስራቅ አፍሪካ ቀይ ባህር ሆነ የደም ባህረ ሰላጤን የሚጎራበት ታሪካዊ ግዛት ያላቸው ብቸኛ ህዝቦች ናቸው። የቀይ ባህርና የደም ባህረ ሰላጤ ባለሙሉ መብት የሆኑት አፋሮች በሚኖሩባቸው ሀገራት ከማዕከላዊ ፖለቲካ ተገልለው የሚኖሩ ህዝቦች ናቸው። አፋሮች በሚኖሩባቸው ሀገራት ፖለቲካ ውስጥ ሁሌም ቢሆን የችግር ጊዜ መከታ ቢሆኑም ካላቸው ዓለም አቀፍ የውሃ መብት አንጻር ግን ተገቢውን የፖለቲካ ትኩረት በሀገራችን በዓለም አቀፍ ደረጃ ያላገኙ ህዝቦች ናቸው። የምስራቅ አፍሪካ ጦርነቶችና አፋሮች። ጊዜው 1970ዎቹ የመጨረሻ ዓመታት ነበር። ያኔ ለግብጽ ይሠራ የነበረው የምጽዋው ገዢ ዋርነር ሙዚንገር 350 የግብጽ ወታደሮችን ይዞ የወቅቱን የኢትዮጵያ ንጉሥ አፄ ዮሐንስን ለመውጋት ነበር ከጅቡቲ ታጅራ ወደብ ተነስቶ ወደ ኢትዮጵያ ከፍተኛ ቦታዎች ጉዞ የጀመረው። በመሃል ግን የአፋር ታጣቂዎች ይደርሱና የታጠቀውን የዋርነር ሙዚንገርን ጦር ወቅተው ሙዚንገርንና መላ ቤተሰቡን ገለው ጦሩን ሙሉ በሙሉ ይደመስሱታል። በዚህም የግብጽ ኢትዮጵያን የመውረር ዓላማ ሳይሳካ ይቀራል። The army makes ready to meet the thunderbolt of modern war. European trained officers with the military routine of the West labor swiftly. ሁለተኛ የጣሊያን ወረራ ወቅት አሌክሳንደር ዴልባይ እንደጻፈው ቀይ አንበሳ ተብሎ እንደተተረጎመው መጽሐፍ ትረካ ከሆነ ከምጽዋ ተነስቶ ወደ ሸዋ ከፍተኛ ቦታዎች ይሄድ የነበረው የፋሽስት ጣሊያን ጦር የውሃ ምንጩን በመድፈንና በረሃ ውስጥ ብዙ ጉዳት በማድረስ የአፋር ጦረኞች ከፍተኛ የሆነ ተጋድሎ ማድረጋቸው ተደርጓል። ደርግን ለመጣል በተደረገው ጦርነትም በርካታ የአፋር ታጋዮች በህወሓትና በኤርትራ ሻዕቢያ ወገን ተሰልፈው በርካታ ዋጋ ከፍለዋል። ነገር ግን ከጦርነቱ መልስ የተቋቋመው መሪ ድርጅት የአፋር ፖለቲካ ፓርቲን ለማስገባት ፈቃደኛ ያልነበሩ የወቅቱ ገዢዎች የአፋር ፓርቲን በአጋር ድርጅትነት አስቀምጠው ከወሳኝ ፖለቲካዊ ውሳኔ ያራቁት። ከደርግ ውድቀት ማግስት በተነሳው የ1990 የኢትዮ ኤርትራ ጦርነት አፋሮች በሁለቱም ወገን ሲዋጉ የአፋር መሬቶችም ዋነኛ የጦር ሜዳዎች ነበሩ። ከጦርነቱ ማብቃት በኋላ ግን በሁለቱም ወገን ዋነኛ የጦርነቱ ተደራዳሪ የነበሩት የህወሓት ፖለቲካና ጦር አመራሮች እንዲሁም የሻዕቢያ ሰዎች ነበሩ። አንድም የአፋር ተወካይ በድርድሩ አልነበረም።
ሌላው በ2012 በተነሳ የትግራይ ጦርነት ትልቅ ውድመት ያስተናገደው የአፋር ክልል ሆኖ ሳለ በፕሪቶሪያ ላይ በተደረገው ድርድር የአፋር ሕዝብ አንድም ችግሩን የሚያወራ ተደራዳሪ ሳይኖረው ቀርቷል። ይህ ብቻ ሳይሆን አሁንም ድረስ በትግራይ ኃይሎች መሬት ተወሮ ይገኛል። ይህ ለአብነት በኢትዮጵያ በኩል ያለውን የአፋሮች ችግር አነሳን እንጂ የአፋር ሕዝብ ከሁሉ የበለጠ የፖለቲካ በደል፣ መገለልና መፈናቀል የደረሰበት በኤርትራ በኩል ነው። በ2015 ኤርትራን በተመለከተ በወጣው የተባበሩት መንግስታት ድርጅት 415 ገጽ ሪፖርት የኤርትራ መንግስት በአፋር ኤርትራውያንና የኩናማ ብሔር ተወላጆች ላይ የዘር ማጽዳት ወንጀል ፈጽሟል። ብዙዎችን በግድ ለወታደራዊ ግዳጅ አሰማርቷል። ከትውልድ መንደራቸው ተሰደው እንዲሄዱ አድርጓል። የአሰብ ወደብን በየመን ጦርነት ወቅት ለተባበሩት አረብ ኤሚሬቶች የሰጠው የኤርትራ መንግስት የራሱ ዜጋ የሆኑ አሳ አጥማጅ አፋሮችን በአረብ ኤሚሬቶች ድሮን ከማስደብደቡም በላይ ቦታውን ጥለው እንዲሰደዱ አድርጓል። በጅቡቲም ተመሳሳይ መገለል ይደርስብናል የሚሉ አፋሮች ከ1991 እስከ 1990 ድረስ ከማዕከላዊ መንግስት ጋር ተዋግተዋል። ወቅታዊ የአፋር ፖለቲካ ሁኔታ። በተለዋዋጩ የምስራቅ አፍሪካ ፖለቲካ የአፋር ምድርና የአፋር ፖለቲከኞች ተለዋዋጭ ሁኔታዎችን እያሳለፈ ይገኛል። የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢሳያስ አፈወርቂ ኩርፊያ ሁለቱን ሀገራት ወደ ጦርነት ሊከት በጫፍ በደረሰበት በዚህ ጊዜም ብርጌድ ንሓመዱ ወይም ሰማያዊ ብርጌድ ወታደራዊ ካምፑን በአፋር ክልል ለማድረግ ከ4 ኪሎ ፈቃድ አግኝቷል። ይህም ጦርነቱ ሳይጀምር ያለ ጥርጥር ቀጣዩ ጦር ሜዳ አፋርን የሚያደርግ ውሳኔ ነው። ብርጌድ ንሓመዱ አልያም ሰማያዊ ብርጌድ ኢሳያስ አፈወርቂን ለመጣል የትጥቅ ትግል ለማድረግ የተመሰረተ የኤርትራ ድርጅት ነው። በቅርቡ በአዲስ አበባ የምስረታ ጉባኤውን ያደረገው ድርጅቱ የትጥቅ ትግል ለመጀመር በአፋር ክልል ወታደራዊ ማሰልጠኛ ማዕከል ለመገንባት መንግስት እንደፈቀደለት ተሰምቷል። የምስራቅ አፍሪካ ፖለቲካ ተንታኙ ማርቲን ፕላውት እንደሚለው ብርጌድ ንሓመዱ አሁንም በኤርትራ አደገኞች የተመሰረተ የስልጣን ፈላጊዎች ህብረት እንጂ እንደ አፋር ላሉ ቆለኛ የኤርትራ ሰዎች የሚፈይደው የለም ሲል ይተቻል። ከዚህ ሌላ የቀድሞ የአፋር ክልል የተፈጥሮ ቢሮ ኃላፊ የነበሩት ኢብራሂም ኡስማን በአፋር ክልል የነበራቸውን ስልጣን ትተው ወደ ኤርትራ ከጠባቂዎቻቸው ጋር መግባታቸው ብሎም የአዲስ አበባው መንግስት ለመጣል ትጥቅ ትግል መጀመራቸውን ተናግረዋል። ከወራት በፊት ትንሿ ጅቡቲ የኢትዮጵያን ድንበር ተሻግራ ንጹሐን አፋሮችን በድሮን መደብደቧ በራሱ ለአፋር ፖለቲከኞች አዲስ የፖለቲካ ጥፋት ነው። በኢሳ ሶማሌ ጎሳዎች አፋሮች ላይ ከጅግጅጋ እስከ ሞቃዲሾ፣ ከሞቃዲሾ እስከ አርጌሳ በፓን ሶማሊያ ትብብር የደረሰባቸው ጥቃት፣ የተከፈተባቸው ጦርነትም ረጅም ዘመን የዘለቀው የአፋር የፖለቲካ ስብራት ማሳያ ነው። ምንም እንኳን ሰብአዊና ወታደራዊ ጉዳቱ በርክቶ የፌዴራል መንግስቱ በጓዳ ሽምግልና ጉዳይን ቢፈታውም የአፍሪካን ፖለቲካ ለሚያውቀው ግን አንዴ ጸባይ ጀመር እንጂ ማቆሚያው ዘበት ነው። ከዘመኑ የቀይ ባህር አፋሮች ፓርቲ ሊቀመንበር ኢብራሂም ሃሩን በአልጀዚራ ላይ ያስነበቡት ዘገባም የሚያሳየው ቴርሞዳይናሚክሱ እየጨመረ መምጣቱን ነው። የማይቀረው ጦርነትና ውጤቱ። የኢትዮ ኤርትራ ጦርነት አይቀሬ መሆኑም በርካቶች እየተናገሩ ይገኛል። ጦርነቱ መነሻው እንጂ መጨረሻው አይታወቅም። ምን ሊፈጠር እንደሚችል በትክክል የሚያውቀው በሕይወት የተረፈ ሰው ብቻ ነው። ነገር ግን በብዙዎች ዘንድ የይሆናል ግምቶች እየተሰጡ ይገኛል። የዛሬ ትኩረታችንን ወደ ጎን የገፋው የአፋር ፖለቲካ ነውና እኛም በአፋር ፖለቲካ ላይ ምን ሊፈጠር እንደሚችል የሚከተለው እንመልከት። በአፋር ትሪያንግል ውስጥ ካየናቸው የአፋር አካባቢዎች አፋሮች በተሻለ ደረጃ የፖለቲካ መብታቸው ተጠብቆ የሚታየው በኢትዮጵያ በኩል ነው። ከዚህ አንጻር በሚነሳው ጦርነት ከአፋር ኢትዮጵያ ባለፈ በጅቡቲም በኤርትራም ያሉት አፋሮች ወደ ኢትዮጵያ ወገን አድርተው ይዋጋዱ ተብሎ ይጠበቃል። ምናልባት የአፋር ኃይሎችና ፖለቲከኞች ጦርነቱ የሁለት ደገኞች ጦርነት ነው ብለው ገለልተኛ ለመሆን እንኳን ቢሞክሩ የጦር ሜዳው የሚሆነው የአፋርና የትግራይ በመሆኑ ቢወዱም ባይወዱም ከዚህ ጦርነት የማምለጥ ዕድላቸው እጅግ ጠባብ እንደሆነ ይነገራል። የተሻለ የሚሆነው መሃል ሰፋሪ በሁለት ጥይት ይመታል እንዳይሆን ከአንዱ ጎራ ወግኖ መፋለሙ የተሻለ አማራጭ ነው። ይነሳል ከተባለው ከዚያ አውዳሚ ጦርነት ተጠባቂ ኖቶች አንዱ አዛውንቶቹ የሻዕቢያ መሪዎች ከስልጣን መወገድ ቢሆንም ተመሳሳዩ ስጋት ግን በሀገር ውስጥ የታጠቁ ኃይሎች ለሚፋለሙት የኢትዮጵያ መንግስትም ይሄ ያሰጋዋል። ይሄ ጋራ ስጋቱን የሚሆን ከሆነ ግን በአፋር ፖለቲከኞች ዘንድ የሚጠበቀው የፖለቲካ ውሳኔ አዲሱን አፋር ሪፐብሊክ ማዋሃድ ይሆናል። ተጠባቂው የአፋር ሪፐብሊክ እርግጥ ሐሳቡ ለኢትዮጵያ አንድነት ኃይሉና የሸዋን ፖለቲካ ይዘው ሀገር ለሚዘውሩት ፖለቲከኞች እብደት ቢመስልም ጦርነቱ ግን ያልተጠበቀውን የኃይል አስተላለፍ ሊወልድ ይችላል። የአፋር ሪፐብሊክ መመስረት እንደ ሐሳብ ከባድ ቢመስልም እንደ ግብጽ ያለች የቀጠናው መሪ ተዋናይ እንደ ኢሚሬትና ሳውዲ አይነቶች የክፋት ፈረሶች በበዙበት ቀጠና ይሆናልን ትተሽ አይሆንም መጠርጠር ውጤቱ አይከፋም። ይህ የአፋር ሪፐብሊክ እውን የሚሆን ከሆነም ኤርትራም ሆነ ጅቡቲ አገሩን የመቀጠል ህልውናቸው ቢያስቀጥሉ እንኳን ከ700 ኪሎ ሜትር በላይ የባህር በር አጥተው ነው የሚቀጥሉት። ምናልባት ኢትዮጵያም አሁን ያላትን የካርታ ቅርጽ ይዛ ላትቀጥል ትችላለች። ውድ የፈታ ዴይሊ ቤተሰቦች በአፋር ወቅታዊ ፖለቲካዊና መጻኢ ቀጠና ዕድሎች ዙሪያ ያዘጋጀነው ዝግጅት በዚሁ ተጠናቀቀ። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እንዲህ ያሉ ዝግጅቶች እንዳመልጣችሁ ሰብስክራይብ በማድረግ ይወዳጁን። ሰላም በምድራችን ላይ ይስፈን። ቸር ያቆየን።